ሊዱ አቤት ቆይ ምንድነው? ቆይ አሹስ የት ሄዶ ነው? አሹ ዜል ግን አዴ ስለናንተ ከነገረችኝ ጊዜ ጀምሮ ልቤ ላርፍ አልቻለም። ግን ደማ አዴ ማፍቀር ማቆም አልቻልኩም። ገና ለገና አንተ ናውልን ስላልወደድከው ብዬ ናውልን ከኔ አላርቀውም። እሺ ኋላ አለልኝ እዚህ መኖርሽን ታወቀ አባትሽም እዚህ መኖርሽን ማያውቅበት ምክንያት የለም። እና ታዲያ ምንሽ ነው ለምቦጭን የዘረገፍኩ? እኔ አንቺን ለምታስበው አይነት ነገር ማረግ ካቆምኩኝ በጣም ቆይቻለሁ። እሺ አለልኝን አገኘሁት። ኧረ እባክህ አንተ ልጅ ሞኛቱን ወረድ አሸናፊን እኮ ነው የሚመስለው። ከሴት አሁን ከተማም ገብቶ ይከናነባል ደግሞ። ሃይ ተመሳስሎብኝ ነው የሚሆነው። የሰው መመሳሰል ራሱን አሹ ወይታ አባቱ ገባኝ ሰላሪ ሮማኒ ምን ሆነሽ ነው እንዴ? ቆይ አሹስ የት ሄዶ ነው? አሹ እዚህ የለም። አዴ ሊያገኛት ወጥቷል። አዴ ጋ ምን ይሰራል? ለምንድን ነው ከቤት የሚወጣው? ምን ነክቶት ነው? አለልኝ ያለንበትን ቀይ ደርሶበታል። እሷም እንድትጠነቀቅ ሊነግራት ነው ሄደው። አንቺንስ እንዴት ብቻሽን ጥሎሽ ይሄዳል? ቆይ አለልኝ ነው የመጣው? ጫኔስ ተመለሰ? አዎ እሱ ሄዷል። ምን ውስጥ እንደምገባ ጭንቅ ብሎኛል ወንድም። አይዞሽ ሮማኒ፣ ሁሉም ነገር ይስተካከላል። ትንሽ ጊዜ ነው። እሺ ምን ትንሽ ጊዜ ብቻ? ቆይ ስቃይን እያየህ አይደል? አንድ ቀን ሁሉ ነገር ያበቃል። ታስታውሻለሽ እንዴት እንደነበርሽ? አንቺ እኮ እንደዚህ አርፈሽ የምትቀመጪ ሴት አልነበርሽ። ይህ በፊቱ ቀርቶብኝ ትንሽ እንኳን በራሴ መተንፈስ በቻልኩ። አንዴ አሹ ጋር አንዴ እኔ ጋር እየመጣሽ ሁሉ ጊዜ እኔና አሹ ባንቺ ምክንያት እንጣላ ነበር። አዴ ሁሉ ጊዜ እንደሳቀችብን ነበር። ትዝ ይልሻል? የበፊቱን የመሰለ ነገር የት ይገኛል ብለህ ነው? አሁን እኮ ህይወታችን ሙሉ እንዳልነበር ሆነ። እህቴ እስካሁን የተሰቃየሹ ይበቃሻል። ለአንቺ በፍጹም ህይወት አይገባሽም። በቃ ትንሽ ጠንከር ማለት ነው ያለብሽ። አዴን እስኪ ተመልከቻት። ከዛ ድረስ ጠፍታ የመጣችሁ እኮ ብቻዋን ነው። እኔ ከአዴ ጋር በምን እወዳደራለሁ? እሷ እኮ ከበፊቱ አስተዋይና ጎበዝ ልጅ ነበረች። አንቺም ከእሷ መማር አለብሽ። ሮማኒ አዴ ውልሽ አሹ የለ እኔ የለው ብቻዋን ይህን የሚያክል ትልቅ ከተማ ውስጥ መታ ነገሮችን ተቋቁማ እየኖረች ነው። አንቺም ከእሷ መማር አለብሽ። የሆነ ነገር በተፈጠረ ቁጥር በቃ አለቀልኝ አበቃልኝ ብለሽ ማሰብ የለብሽ። ተስፋ በቆረጥሽ ቁጥር እኮ ሌላ ነገር ውስጥ ነው እየገባሽ ያለሽ። ቆይ አሁን መጥቶ እጅሽን ይዞሽ ልውሰድሽ ቢልሽ እሺ ብለሽ ትሄጃለሽ ማለት ነው? አዎ እኔ እኮ አሁን ተስፋ ቆርጣለሁ። ድሮ አንተ ከምታውቃት ሮማን አንጻር በጣም ደካሞኛለሁ። የደረሰብኝ ነገር ነው መሰለኝ። በፍጹም እንዳትፈሪ ሮማን። ይኸውልሽ እስኪ በዙሪያሽ ያለውን ሰው ተመልከች። እኔ ያለው አሹ አለ፣ ለሊ አለች፣ አዴ አለች። እነዚህ ሁላ ሰዎች እኮ አንቺን ለመርዳት ነው አጠገብሽ ያሉት። አሁን እኮ ከመፍራት ውጭ ሌላ ምንም አማራጭ የለኝ። ህይወቴ አንዴ ተበላሽቷል። በቃ ከጫኔ መቼም ቢሆን ልላቀቅ አልችልም። ትልቅ ጠባሳ ነው ጥሎብኝ ያለፈው። ይኸውልሽ ሮማኔ እንደዛ አትበይ። ልጅ የፈጣሪ ስጦታ ነው። በዛ ህይወት ውስጥ ያተረፍሽው ብቸኛ ቅርስሽ ልጅሽ ነው። ደግሞ ነው ያለውልሽ። ይሄ ነገር እስኪጠናቀቅ እስከ መጨረሻዋ ሰዓት ድረስ እኔ አብሬሽ ነው የምሆነው። እሺ
በቃ ዝም በይሽ። ሰላም ይኔት፣ እንዴት ነሽ? አዴን ፈልጊያ ነበር። አሹ ነህ እንዴ? አዎ። ታውቂኛለሽ እንዴ? አዎ አውቃለሁ። አዴን እጠራልሃለሁ። ግን አዴ ስለእናንተ ከነገረችኝ ጊዜ ጀምሮ ልቤ ሊያርፍ አልቻለም። ቆይ ግን እምረዳችሁ ነገር ካለ ብትነግረኝ ደስ ይለኛል። እናመሰግናለን እህቴ። ነገር ግን አሁን አዴን አስቸኳይ ፈልጊያታለሁ። እባክሽ ጥሪልኝ። ምን ነው? በሰላም ነው ግን ይህን ያህል የፈለጋት? ምን ሰላም አለ ብለሽ ነው? እንድትሸሸግ ልነግራት ነው። ምን ነው የተፈጠረ አዲስ ነገር አለ? የት ነው አንተ የምትኖረው? መጥቼ ባያችሁ ደስ ይለኛል። ይኸውልሽ። እንዴ አሹዬ እንዴት ነህ? ሊዲያ ደህና ነህ? ደህና ነሽ? ከቤት አልወጣም ምናምን ስትል ነበር እንዴ? እንዴት እዚህ ልትመጣ ቻልክ? አዴን ፈልጊያት ነው። እና ታዲያ እሷ እኮ ፍቅር ነች እንጂ አደይ አይደለችም። ፍቅር ግቢና እስቲ አደይን ጥሪላት። መቼ አልጠራም አልኩት። ግን ያለበትን ቦታ ይንገረንና አብረን ሄደን እንጠይቀው ነው ያልኩት። አይደል ሊዱ? ማ አንቺ ነሽ የምትጠይቂያቸው? አልቀረብሽም። ምን አለበት? እኔ ለምን አልጠይቃቸው? አሁን የማይመስል ነገር አታውሪ። አረ መጨቃጨቁን ተውና ባካችሁ አዴን ጥሩልኝ፣ ወይ ደግሞ ደጅ አገናኙኝ፣ ኋላ ልልኝ እንዳይደርስብኝ። ወይ በር ላይ አስቆምኩ አይደል? አሹዬ ና ግባ። አሹዬ? አዎ አሹዬ። ቀናሽ? ማ እኔ ሊዲያማ ሰልፍም አይነካካኝ። ያንቺ ማሽቃበጥ ገርሞኝ ነው እንጂ። አይገርምሽም? አሁን ሂጂ አደይን ጥሪለት። እኔ እስከዛ ላውራው። ውይ ያምኝማ ላንቺ ትቼው አልሄድም። ቆይ አንቺ የማን ተከራካሪ ነሽ? ሊዱ ምን እያደረግሽ ነው? አሁን ግቢ፣ እኔና እሱ እናውራ። አደይ፣ አንቺ አደይ። አሹዬ ና እንግባ። እሷን ተዋት። ምንድን ነው ባርኪ? ደህና አይደለም እንዴ? ደህና ነኝ። ምን ብዬ እንደምነግር አላውቅም። አንተ ራሱ የምትታዘበኝ እየመሰለኝ ነው። እኔ እንዴት ትታዘባለሁ? ጓደኛዬ እኮ ነህ። በል ንገረኝ፣ ምን ተፈጥሮ ነው? አደይ አደይ? ምን የተፈጠረ አዲስ ነገር አለ እንዴ? ይኸውልህ ለሌሊ ምንም ብለህ እንዳትነግራት እሺ? ግን ደግሞ አደይ ማፍቀር ማቆም አልቻልኩም። እረሳታለሁ ብዬ ትቻት ሄድና ደግሞ ትናፍቀኛለች። እንደምታፈቅራት እኮ በደንብ ያስታውቃል። አንተ ዝም ብለህ ለመደባበቅ ትሞክራለህ እንጂ። እሱማ ግዴታዬ ነው። እንደዛ ባይሆንማ አደይንም ዴቭንም ማስቀይማቸዋለሁ። ሁለቱም ደግሞ እንዲጎዱ አልፈልግም። ስለዚህ የገዛ ስሜቴን መደበቅ ይኖርብኛል። አደይ እንደሆነች መፈቀር እንጂ ማፍቀር አልፈጠረባትም። ቆይ ምን ይሻላችኋል? ምንም እኮ መፍትሄ የሌለው ነገር ነው። የለም እስኪ አስበው፣ አደይን እያፈቀርኳት ላወራት፣ ላቅፋት፣ ልሰማት እየተመኘው እሷ ሳትረዳኝ ስትቀር ምን ያህል ልቤ እንደተሰበረ ልትገምት አትችልም። ዴቭም እኮ ያንተን ያህል ይወዳታል። እሷ ግን ሁለታችሁም ልትረዳችሁ ፈቃደኛ አይደለችም። ባርኪ፣ አንተ ለራስህ ብለህ ከእሷ መራቅ ጥሩ ሆኖ ሳለ ነገር ግን እንዳትጎዳ መጠንቀቅ ይኖርባል። ዛሬ መቻልን አትመልከት። ኢላ እስቲ ይሄንን ብታረግ ጥሩ ነው ወይ ደግሞ ይሄንን ነገር አርግ በለኝ እስቲ። ቆይ ምን ላርግ? በዴቭና በአደይ መሀል ልግባ? እንደዛ እያልኩ ሳይሆን ለእናንተ እንደዚህ ከከበዳችሁ ለአደይ ደግሞ ምን ያህል ከባድ እንደሚሆን ማሰብ አይከብድም? እሱስ ልክ ነህ። እኔም ቢሆን እኮ የመረጥኩት አደይ ማዳመጥ ነው። እሷ ማድረግ የምትፈልገውን ነገር እንድታሳካ ከጎኗ መቆም ብቻ ነው ያለኝ አማራጭ። ዴቭም እኮ ምን ያህል እየተጎዳ እንደሆነ አይታል። አደይ ግን በጣም ጥሩ ልጅ ናት። ምንም ቢሆን ሁለታችሁም ለጊዜያዊ ጥቅም ብላ አልተጠቀመችባችሁ። አደይ እኮ እንደዛ ማድረግ ብትፈልግ ኖሮ ገና ድሮ ነበር እንደዛ የምታደርገው። ድሮን ትጠቀምበት ነበር። ግን እሷ እንደዛ አይነት ሰው አይደለችም። እንደ ሌሎች ስላልሆነች ነው የምወዳት። ሁሉም አንድ ቀን በይፋ ይወጣል። አደይም እኮ ሰው ናት። የሆነ ጊዜ ማፍቀሩ አይቀርም። የሚያስፈራኝ እሷ አይደል እንዴ? እኔን አይደለም እኮ ታፈቅረኛለች ብዬ መጠብቃት። በፍጹም ስሜቷ ምን እንደሆነ መረዳት አልቻልኩም። በዚህም አትወዛገብ ባርኪ። ምናልባት ከዴቭም ከአንተም ውጭ ሌላ ሰው ነው የምታፈቅረው። ይህን ደግሞ ዝግጁ ሆነ መጠበቅ ይኖርብሃል ባርኪ። በቻልከው መጠን ግን ከአደይ ጎን መቆም ይኖርብሃል። እሷን ማገዝ ይኖርብሃል።
አታ ቆይ አንተ ምን እያደረክ ነው? እኔማ እንደዚህ ፍዝዝ ብለህ ሳይ ነቃ ደንገጥ እንድትል ብዬ ነው። ያራዳልች በአንተ ቤት በቃ ቀለደ ሞታል። ዳይመንድ እንዴት ሄዱ ነው? ሰው ጋር ሄዱ ነው። ለምን ፈለግኩ? ያው እሱ እናንተ መች ትለያያላችሁ? ለዛ ብዬ ነው አይጠይቅኩ። ቆይ አንተ ወዴት ነው የምትሄደው? አዴጋ ነው? አዎ አዴጋ። ቆይ አንተ እሷ ጋር ምን ትሰራለህ? ኧረ አረጋጋው። እኔ ሊዱን ፈልጌ ነው የምሄደው። ከዛ ውጭ ምን እፈልጋለሁ ብለህ ነው? እሺ ግን አዴን ካገኛት ትጥራልኛለህ? ቆይ ለምን ራስህ ሄዳ አታገኛትም? እዚህ ምን ሰራለን? አንሂድ። ኧረ እኔ እባክህ እዚህ ብጠብቃት ይሻለኛል። ዴቭ እና ባርኮት መቼ ያስገቡኛል ብለህ ነው? ራስህን ችለህ ተናገር። እኔንማ ያስገቡኛል፣ ግዴታቸው ነው። አንተማ ታድለሃል። በፈለከው ጊዜ ሊዱን ጠርተህ ወቅት ታደርጋላችሁ። እንዴ ብቻ ወክ በማድረጉ ቀን ተባልሆነ። እሱማ በቅናት ሳይሆን በመልካምነት ተነሳስቼ ነው ያልኩት። እኔ መለኪንጎ ከአዴጋ ወክ ማድረግ ትፈልጋለህ? አዎ እሱማ ብሷት አብራ የምታሳልፍ ደስ ይለኛል። ታዲያ ለምን አትቀጥራት? ምን ይሁን ብዬ የማወራሽ ነገር አለ ብለህ ቅጠራት። ሴት ልጅ ምነግርሽ ነገር አለ ከተባለች በፍጹም አትቀርም። አስብበትና ቅጠራት። እኔ ሂጄ እነግርልሃለሁ። ስትመጣ ምን ልነግራት? ከመጣች በኋላ የምታወራውንም እኔ ልንገርህ። እሱንማ ራስህ ተወጣው። የምር ነው ናውል? ምን አሶሽኝ ብለህ ነው? አሁን ሂጄ እነግራታለሁ። ብቻ አንተ ራስህን አዘጋጅ። እሺ እጠብቃለሁ። አሹ አዲ እንዴት ነሽ? እንዴት መጣ? ሮማን ደህና አይደለች? ሮማን እንኳን ደህና ነች። ነገር ግን አዲ ትልቅ ችግር ውስጥ ነን። አዎ ቆይ አሹን ይዘሽ ውጪ ነው ውጪ። ለምን ነው የሚወጡት? እዚሁ ያው አንቺ ከኔ ጋር ያለብሽ ችግር ምንድን ነው? አዴና አሹ የሚያወሩት ነገር አለ ወይ ደግሞ እናንተ ወጡላችሁ? ጭራሽ እኛን ውጡ ስትይ ትንሽ አታፍሪም? እዚህም እዛም ውጡ። አንቺ ከፈለሽ ውልቅ ማለት ትችያለሽ። ትመስላለች። ኧረ ወዲያ እንዴ! ምንድን ነው ልጆች የሚጨቃጨቁት? ለልጅ በቃ እነሱ ታያቸው። አሹ ና እንውጣና የተፈጠረው ነገር በሙሉ ትነግረኛለህ። አዴ እዚሁ እነግርሻለሁ። አዎ ትልቅ ችግር ውስጥ ነው እና ለልኝ እዚህ መጥቷል። ቁርጥሽን ወቂ። ከያ በኋላ እኔና አንቺ አብረን መታየትም የለብንም መውጣትም የለብንም። ጦል ማለት የለም። ይኸውልሽ አለልኝ ከያዘን አይለቅንም። መጨረሻችን ነው የሚሆነው። አለልኝ እዚህ መጣ? አዎ አዴ ቁርጥሽን ወቂ። በአይኔ በብረቱ አይቼዋለሁ። ታዲያ አሁን ምን ይሻላል? እዚህ ሰፈር አየሁ ማለት እኮ በቃ አግኝቶናል። አሁንም ያልቅልናል። ለትንሽ ጊዜ ከዚህ ቤት ወጥቼ እናንተ ጋር መሆን አለብኝ። ኧረ አዴ አይሆንም። እንዴ ምን ሆነሻል? አንቺ ተኛ ዘንድ መጣሽ ማለት አለልኝ ቤታችንን አወቀው ማለት ነው። ይሄ ደግሞ ተያይዘን ገደል ገባን ማለት ነው። እና ምን መሄጃ አለኝ? እሺ የት ልሂድ? አይሆንም አዴ አይሆንም። እንዴ ይሄ ማለት እኮ አለቀልን ማለት ነው። ባይሆን ለጊዜው እዚሁ ጠንቀቅ ማለቱ ይሻላል። አዎ አንቺም ተጠንቀቂ። ተቤት ስትወጪ ሸፈን አዴ አሹ ልክ ነው። ሁለታችሁ አንድ ላይ መተያዝ የለባችሁ። ቆይ ግን ሰውየው ምን አይነት? ቆይ አንቺ ምን አገባሽ? ለምን በማይገባሽ ነገር ጥልቅ ትያለሽ? በሉን የልሂድ። አዎ ሮማኔም ትጠብቀኛለች። ስለምትጨነቅ ቢሄድላት ይሻላል። እሺ በቃ እስካወራልሽ ነው። እሺ አዴ ቻው አሹዬ። ቻው ልሂድ። ወዴት ልትሄጂ ነው አንቺ? አርፈሽ ቁጭ በይ። እንዴት ነሽ? ምን ሆነሽ ነው? እንዴት ነህ? ደህና ነህ? አዎ ደህና ነኝ። አዴ ልጅ ነው? አይ የለችም ወንድሜ። አሹ እስካሁን እዚህ ነበርና እሱ ልትሸኘው ወደ ውጭ ወጣለች። ወዴት ነው የሄዱት? አሹን በር ድረስ ልትሸኘው ነው። ዴቭ አንተ አትጨነቅ። ኦኬ በር ድረስ ነው። እኔማ እኮ ስትወጣ እንዳትያዝ ብዬ። ሻዴ አደራ አንቺም ራስሽን ጠብቂ። አዎ ለጌቶችም ንገሪያቸው።
ኋላ በር ተንኳክቶ እንደሆነ አደይ የምትባል ሴት አናውቅም ይበሉ። እንደዛማ እንዴት ነው ስራዬን እንዲያውቅ ሱቅ መሄድስ መቼ ይቀራል? ቢሆንስ አደይ ታንድ ተነፍስሽ ምን ይበልጣል? ኋላ አለልኝ እዚህ መኖርሽን ታወቀ አባትሽም እዚህ መኖርሽን ማያውቅበት ምክንያት የለም። ሱስ ከላይ ቢጨንቀኝ እኮ ግን አደራ እናንተም ራሳችሁን ጠብቁ። ሮማንን ደግሞ እንዳታስወጣ ለሌመንት ነው የምነግረዋለሁ። እሺ እንዴት ነው? ሰላም ነው? አለን። እንዴት ነው? አንተም እዚህ ነው እንዴ የምትኖረው? አዎ እኔም እዚህ ነው የምኖረው። እንዴት ነህ? እንኳን ደህና መጣህ። ዴቭ ነኝ። ዴቭ በቃ እኔ ልሂድ። እንግዲያው ዴቭ ካለ አንቺ ምንም አትሆኝ። እሰይ ዴቭ አደራ አደይን ጠብቃት። ለምንድን ነው ጠብቃት ያለኝ? የተፈጠረ ችግር አለ እንዴ? አለልኝ እዚህ መጥቷል። ምን? ለምን መጣ? ሮማን እና እኛም ፍለጋ ነው። አሁን አሹ ወደዚህ ሲመጣ መንገድ ላይ ተያይተው ነበር እኮ። እዚህ ሰፈር ድረስ ደርሶ? አዎ ዴቭ፣ ምን እንደሚሻል ግራ ገብቶኛል። ይኸውልሽ አደይ፣ አንቺ እዚህ ቤት ውስጥ መሆን የለብሽም ማለት ነው። ከዚህ ቤት ወጥቼ ማንም የማያውቀው ቤት ውስጥ መግባት አለብኝ። ለሊጋ ደግሞ አይሆንም። እሷም እዚህ ሰፈር ናት። ቆሽ የት ይዤሽ ልሂድ አደይ? አንተ የትም መሄድ አይጠበቅብህም ዴቭ። የእኔ ችግር ነው፣ አልፈዋለሁ። እስኪ ለሌላ አዋራትና ምን እንደማደርግ ወስናለሁ። አደይ፣ አንቺ ከዚህ ቤት መውጣት የለብሽም። በርም ከተንኳንኳ መክፈት የለብሽም። ሊዱም እንደዛው። ፍቅርን ስለማያውቋት እሷ ትከፍታለች። ፍቅር በር ከፈተች ማለት እኮ ምን ቀረ? ገና አደይ ያለች ከማለታቸው እኮ ነው የምታስይዘኝ። እሱም ለካ አለ። አዎ ዴቭ፣ እስኪ ከሌሊ ጋር ልማከርና የማደርገውን አደርጋለሁ። አደይ የኔ ቆንጆ፣ ምንም ነገር አትጨነቂሽ። ሁሉም ደግሞ እንደሚሆን ይሆናል። ደግሞ እኔ ከጎንሽ ነው። በጣም አመሰግናለሁ ዴቭ። አይደመቀ አንተንም አስቸገርኩ። አሹ ደግሞ ገንዘብ እንደሰጠው ነግሮኛል። ቆይ አንተ እስኪ ታመጣለህ? ለአንቺ መሬትም ቢሆን ገብቼ ያመጣልሻለሁ። የልጅነት ነገራችን ረስተሽው ነው? ፈጣሪ አንተን የመሰለ ወንድም፣ አሹን የመሰለ ወንድም እና ብርሃንን ስለሰጠኝ አመሰግነዋለሁ። እናንተ ባትኖሩ እኮ ቆሜ መሄድም አልችልም ነበር። ምን ነው ደመቀ? አይ ውበትሽን እያየሁት ነው። ከልጅነት ጀምሮ በጣም ውብ ነበርሽ። አሁንም ምንም የተቀየረ ነገር የለም። ውብ ነሽ። አይደመቀ ከስንት ጊዜ በኋላ ፈገግ አስፈክ እንዴ አሺ፣ አሪፍ ሰዓት መጣ። ምን ነው አሹ፣ እየተፈጠረ ነገር አለ? አደይን አላገኘሃትም እንዴ? እሷንም አገኘኋት። እና ታዲያ ምንሽ ነው ለምቦጭን የዘረገፍኩ? አለልኝን አገኘሁት። የት ነው ያገኘው አሹ? መንገድ ላይ። ታዲያ ቤት ስመለስ ተገናኘን። ፊት ለፊት አይን ላይን ነው የተገጣጠምነው። ሮማን፣ ችግር ውስጥ ነን። እነዚህ የተረገሙ በቃ አሁኑኑ ከዚህ ቤት መውጣት አለብኝ። የት ብለን እንውጣለን? አላውቅም። ራቅ ያለ ቦታ መሄድ አለብን። አደጋ ውስጥ እኮ ነው ያለ ነው። በር ሲንኳኳ እሱ አለመሆኑን ቆይ በምን እርግጠኛ መሆን እንችላለን? ይኸውልሽ ተረጋጊ ሮማን። አሁን ከዚህ ቤት መውጣት የባሰ ነው የሚሆነው። እዚሁ ተረጋግታችሁ ብትቀመጡ ነው የሚሻለው። አዎ ለአደይ ነው እንጂ እኛንስ ማን ያቀናል? በስንት መከራ ለቀን የመጣንበት ቤት እንደገና ሌላ ቤት እንዴት እንቀይራለን? በአሁኑ እዚህ መሆኑ ነው የሚሻለው። እኔም ባሹ ሀሳብ እስማማለሁ። እዚሁ ነው መቆየት ያለባችሁ። አደይ እሱ ወዴት ልትሄድ ነው? እነግሬያታለሁ ለእሷ አታስቢ። ቤት ውስጥም ደግሞ ዴቭም ነበረ፣ እሱ ያግዛታል። ከሆነ ጥሩ፣ ግን በጣም ፈርቻለሁ። አትፍሪ። ዛሬ እንዴት ኪንጎን ጥለው መጣ? እሱ ጥበቃ ከሆነ ቆየ። ኧረ እባክህ እስቲ ለእኔ እንፈልግልኝ። ምንድን ነው እንፈልግልኝ? ጥበቃ ነዋ። ስራ ባገኝ እኮ ለምን በላው እንቸገርም ነበር። ደመአ እንዲ አመረርክ እንዴ? ኧረ እሱ አደይን ከቤት ከወጣች ብሎ እየጠበቃት ነው። እሱን የሚወዳታል እንዴ? አደይን የማይወዳት ማን አለ? እኔም እህት የሆናብኝ ነው እንጂ አልምራትም ነበር።
አይዲ ፈተናዋ ሰው ከልጅነት እስከ እውቀት ተወዳጅ ሆኖ ይኖራል። ተአምር እኮ ነው። እሷና ሮማን ፍቅር አይገባቸው፣ የማይረዱ የሚያፈቅር ልብ የላቸው። እንቺማ በዙሪያቸው ስንት አፍቃሪ ያላቸው መሰል። አንቺ ያልታይ ብሎሽ እንጂ ሁሌም ጎንሽ ናቸው ሮማን። በቃ እኔ ዲድ አዲስ ነገር ካለ አሳውቃችኋለሁ። ከቤት እንዳትወጡ። እኔ ደግሞ ማን ወዶኝ ገፋው? ባይሆን አደይ ብዙ ተቸግራለች። እኔ አንዴ ጫኔ ጠልፎ ከወሰደኝ በኋላ ወደድንሽ የሚሉኝ ሰዎች በሙላ እረስተውኛል እኮ። እኔን እንኳን ቢያገኝ ምንም አያመጣም። እኔ አልሰማም። ለማንኛውም በቃ ሰላም ዋሉሽ። እንኳን ደስ አላችሁ። ብዙዎች የቤት ባለቤት ያደረገው ዲኤምሲ ሪል ስቴት እነሆ አሁን ደግሞ እድሉ ላመለጣችሁ ለውድ ደንበኞቻችን የመንደሩን የመጨረሻውን ብሎክ ከ30% ቅናሽ ጋር አቅርበንሎታል። ውብይታን ከነፋሻማ አየር ጋር የያዙ ቤቶች በ8% ቅድመ ክፍያ። ምን ይሄ ብቻ! ሰፊ የልጆች መጫወቻ፣ 5 የመዋኛ ገንዳዎች እየተካተቱለት፣ በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር፣ ይህን ሁሉ በአንድ ከበቂ የተፈጥሮ እይታና ሲቲቪው ጋር የሚያገኙበት 60% የባንክ ብድርም አመቻችተንሎታል። ያስተውሉ፣ በእኛ በኩል ለምትሄዱ 10 ደንበኞች እስከ 30% ቅናሽ ያገኛሉ። ይህ መጨረሻና የማይደገም እድል ነው። አሁኑኑ ከታች ባለው ስልክ ይደውሉ። ስለሚመርጡን እናመሰግናለን። ለሊ ዝም ብለሽ ነው እንጂ እኮ ሌላ ቦታ ብሄድ ነበር የሚሻለኝ። ይሄና የእናንተ ቤት እኮ ርቀት የለውም። እና ፍቅር ጋር ትችሽ ልምጣ? በፍጹም ነው እንደዛ ማላደርገው። እሷ እኮ ለሊን ከጠየቃት ከአንዳንድ አንስታ ከመስጠት ወደ ኋላ አትልም ብዬ እሷን ነው እንጂ የፈራሁ። ግን አንቺ ጋር ባልሄድ ምርጫዬ ነው። አደይ ቆይ ለምንድን ነው እኔ ጋር መሄድ አልፈልግም? አንቺና ኤላን መረበሽ አልፈልግም። እኔ ረበሽን አልኩሽ ወጣኝ። አንቺም አላልሽም፣ ግን ድንገት ኤላን ሲይ እንዲደብረው ይችላል። ይኸውልሽ አደይ ኤላዬ እኮ ከሰው ጋር አይጫወት አይሳቅ እንጂ በጣም ጥሩ ሰው ነው። ደግሞ ባለፈም እንደዛ የተናገረሽ ያው የቤቱ ጉዳይ የእሱ ጉዳይ ብቻ ስላልነበር ስሜት ሆኖ ነው እንጂ ስላንቺ ጥሩ ነገር ነው የሚያስበው። ከእሺ ኬኮቹ እንዴት ናቸው? ነው እንዴት ነሽ ኬኮ? በልበል እንዲህ ስትል ደግሞ ሊዱ እንዳትሰማክ። እሱን ተይውና አደይ ምን ሆነሽ ነው ደግሞ አሮጊት የመሰልሽ? ምን ነው የተፈጠረ ችግር አለ እንዴ? አረ ምንም የለም። እኔና አደይ ወክ እያደረግን ነበር። አንተ ግን ወዴት ነህ? እኔማ ሊዱን ላገኛት ነበር። እግረ መንገዴን ግን ለአደይ መልእክት አድርስ ተብያለሁ። የምን መልእክት? ኪንጎ በአስቸኳይ እፈልግሻለሁ እያለሽ ነው። ምን ነው በሰላም? እኔ እንጃ፣ ሁኔታውን ሳይሆን ምንም በሰላም አይመስልም። ሄደሽ ብታናገሪው ጥሩ ነው። የት ነው ያለው? እታችሁ ላይ የሚቀመጡበት ቦታ ጋር ያለ። አይ ኪንጎ ነይ በቃ አደይ እንሂድ። በሉ በቃ ኬኳ፣ የሚያስፈልግሽ ነገር ካለ ደውይልኝ እሺ? ዴቪዬ። አቤት። አቤት? ቆይ ዴቪዬ ብዬህም አቤት ነው የምትለኝ? እና ምንድን ነው የሚባለው? ወይ አትለኝም? እሺ እንደሱ እንዳልኩሽ አስቢና ምን ፈልገሽ ነው የመጣሽው? እኔማ ምን ፈልጌ እመጣለሁ? ወንድሜን ፈልጌ ነው የመጣሁት። ኧረ እባክሽ አንቺ ልጅ ግን በሰላም ሰሞኑን በጣም ፍቅር አብዝተሻል። እንግዲህ ልሄድ ስለሆነ ይሆናል። ምን? የት ነው የምትሄጂው? እና ማሚ ጋር ነው። እዛ እንደፈለግኩኝ ፈታ ብል ይሻለኛል። ሊዱ አታደርጊው። የምሬን ነው ዴቭ፣ አደርገዋለሁ። እንዴ ቆይ እኔን ጥለሽ ሄደሽ ብቻሽን ልትኖሪ ነው እዛ? እና አንተንማ ስንት ጊዜ ጠበቅኩ። ምንም እሺ ልትለኝ አልቻልክም። ስለዚህ ምን አማራጭ አለኝ? ሊዱ እኔን ትንሽ ጊዜ መጠበቅ አቅቶሽ ነው እንዴ? ስንት ጊዜ ጠበቅኩ እኮ ዴቭ። አንተ እየቀለድክ ነው ያለው። እሺ ሊዱ ቆይ ግን እኔን ለማን ትተሽ ልትሄጂ ነው? አንተንማ ለአደይ ትቼ ልሄድ ነው። አደይን ትቼ አልሄድም ብለሃል እዚህ የተቀመጥከው። ስለዚህ እኔ እሄዳለሁ። ነው? አዎ ነው ዴቭ። ደስ እንዳልሽ አድርጊሽ። እሺ እንዴ አንቺ አመረሽ እንዴ? ወይኔ ጉዴ! እኮ ያመረረች አልመሰለኝም።
ኧረ አንተ ምን እሺ ነው ንቀል በቃ እንዴ አንተ ነው እንዳለው አደረገው በቃ ምን ነው ያደረገው አለልኝ ዳይመንድ እንዴት ናችሁ? እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። ኪንጎ ነው ሊፈልግሻል ሲለኝ ነው። ለምን ይፈልግ? ወክ እያደረገን ነበር። ወዴት ነው ወክ የምናደርገው? እኔ እኮ ብዙ ስራ አለብኝ ትቼ ነው የመጣሁት። አሁን የምትናገር ከሆነ ተናገር። እኔ እንዳንተ ጊዜ አልተረፈኝም። በይ በቃሽ፣ ጊዜ ሲኖርሽ እናወራለን። አይ ኪንጎ አደይ በይ በቃ እኛ ነው አዱ አሹ ያለውን ሰምቻለሁ። አይዞሽ እሺ በርቺ። እሺ እናንተም ተጠንቀቁ። ደግሞ ብዙ ጊዜ እዚህ አትቆሙ። ከተገኛችሁ ጥሩ አይደለም። ችግር የለም እንጠነቀቃለን። አደይ አቤት። ስላየሁሽ ደስ ብሎኛል። ጭራሽ ጠርተን ወክናል። ወንድሜ አንተ ብሶብሃል። ኬቶ ነው ስፈልግ ይመጣል። ምን ነው ሰላም? ስላደኝ ነው። አደይንማ አግኝቻት ነው የመጣሁት እኮ ምን ተፈጠረ? እና የት እንደምትሄድ አልነገረችም? አልነገረችኝም። ይኸውልህ ናኦል፣ አደይም ለሊም እኔን ከሚያምኑኝ በላይ አንተን ያምናል። እናማ የት እንደምትወስድ አትጠይቅልኝ። ይኸውልሽ ፍቅር፣ እኔ አንቺ እንደምታስበው አይነት ነገር ማድረግ ካቆምኩኝ በጣም ቆይቻለሁ። እሺ ከመቼ ወዲያ ነው ደግሞ እንደዚህ የምታደርገው? ነው ወይስ ለእኔ ጊዜ ሲሆን? ይኸውልሽ ፍቅር ስሚ፣ አንቺ የምታስቢውን ነገር ማድረግ አልችልም። እኔ አሁን ተለውጫለሁ። የምትረጂኝ ከሆነ ተረጂ። በጣም አዝናለሁ ኬኳ። አይ ሮማን ነው በስተርጅና ባታለፊ ምን አለበት ነው ማግኘት የላይቅ ያሉስ አሸናፊ ነው ደግሞ ኢላኒ አደይ እንዴት ነሽ? ኤላ እንዴት ነው? ቁጭ በሏ። እሺ ኢላኒ ባርኪስ ባርኪ ወጥቷል። ምን ነው? ቢኖር ጥሩ ነበር። ችግር አለ እንዴ? አለልኝ ሰፈር ድረስ መጥቷል እና አደይን የት እንደማደርጋት ግራ ገብቶኛል። ከዚህ መቆየት ትችላለች እኮ። አይ እዚህ መቆየት አትችልም። ቤቱ ምን ያለ ርቀት አለው ብለክ ነው? ባይሆን አሁን የመጣልኝ ሀሳብ አደይን ቤዛ ጋር ማስቀመጥ ብቻ ነው። ቤዛ ለኔ? አዎ አደይ ቤዛ ጋር ብትሆኝ ይሻላል። ማለቴ ያው የቤዛ ቤት ከከተማው ትንሽ ወጣ ስለሚል እዛ ሊያገኝሽ አይችልም። ሶስት ልክ ነሽ። ያለኝ አማራጭ እሷ ብቻ ናት። የምርሽን ነው? ቤዛ ቤቷ የምታስገባሽ ይመስልሻል? እሱን ነው መፍራት። ግን በቃ እንጠይቃት፣ መሞከር አይገባም። አዎ ለኔ ልክ ናት። ያለችኝ ብቸኛ አማራጭ እሷ ብቻ ነው። ቤቷን ታውቂዋለሽ? ኧረ አላውቀውም፣ ግን ባርኪ ሊያውቀው ይችላል። እሱን መጠየቅ ነው። እኔ እጠይቅላችኋለሁ፣ ግን አንቺም ከእሷ ጋር እዛ ነው መግባት ይሆን? ኧረ ችግር የለውም። ብቻ አደይ የምትሸሸግበት ቦታ ታገኝ። እኔ በቶሎ እመለሳለሁ። ለሊ ከዚህ በኋላ አትቸገሪ። እኔ ራሴ መሄድ እችላለሁ። እሺ አይዞሽ። እሺ ሁሉም ነገር ያልፋል። አመሰግናለሁ ኤላ። ቻው። በቃ አደይ ግን ብሸኝሽ? ችግር የለም ለሊ። በቃ ደውዪልኝ። እሺ ቻው። እሺ አደይ። በጣም ነው የምታሳዝነው እቺ ልጅ። አሁን እስከ መቼ ነው እንደዚህ የምንቀጥለው? ቆይ ናኦል ምን ብሎ ነው? የሆነ ነገር ለነግር ሰው ብለህ ጥራት አለኝ። ከዛ እንዳለውም እኔም ብላ መጣች። ኧረ እባክህ አንተ ልጅ ሞኝ አትሁን። አደይ ለራሷ የምትሄድበት ግራ ግብት ብሏት ነው እየተንከራተተች ያለችው። አዎ ሌላ ጊዜ መች ፊት ለፊቷ ሳልቆም መች ራሷ መታ ታውቃለች መስሎ ነው። እባክህ አደይ በጣም ችግር ውስጥ ነች። እንደውም ይኸውልህ እኔ እናንተ ራሱ ከዚህ ሰፈር ለተወሰነ ጊዜ መጥፋት ነው ያለብን። እኛ ደግሞ ለምን አለልኝ? ይኸውልህ እኔንም ካገኘኝ አይፋታኝም። እና አንድ ሰው ፍራቻ ነው ከሰፈራችን የምንጠፋው? ለእኛ ችግር የለውም ይሆናል፣ ግን ይኸውልህ በእኛ ጦስ አደይና ሮማን እዚህ መሆናቸውን ጫኔ ባንናል።
አረ ምንም አያመጣም። ቁፍጠን በል እንዴ። አሬ እንደሆነች ለሊጋ ናት። ምንም አያመጣም። በቃ አንተ ፖሊሶች ሲሆኑ ብቻ ነው የምትደነብረው አይደል? አለልኝ ንቀው ነው። ቆይ ያቀጨጨ ሰውዬ ምን እንዳያመጣ ነው? አናቱን በድንጋይ ነው ማለት። አይ ግን እንዲህ ፎክረ ጫኔ ፊት ለፊት ሲቆም እኔን አይኔን እንደምትይኝ ሳላቀርቼ መሰለ። ቀልደኛ። ሮማን እናገኛት? አዎ አገኘኋት። እሷን በጣም ተረብሻለች። ስታሳዝን። ምንም መከራዋ ማልቅ ሴት። እኔማ ይኸውልህ የሆነ ፋውል ሰርቼም ቢሆን ሮማን ድልቅቅ አድርጌ ካላኖርኳት ዳይመንድ ምን አለ በለኝ ሰው አታርገኝ። እንደ ቤዛ ቤት ምናምን ልጀምር። እሱማ በዚህ ከቀጠለን የቤዛን ፈለግ ተከትለን በቃ እኛም እንደሷ መሆናችን አይቀርም። በላውን ተነስ። በቃ ምን ቀረ? አደይና እያት አይደለ? ወደ ስራ እንሂድ። እኔ ሌብነት አልፈልግም አልኳ። ለምን ደሞ አሰማኝ? አረ በእናትህ አታዝገኝ እንዴ። ከመጀመሩ ነው ደግሞ አንተ ማሰብ የጀመርከው? ዳይመንድ እኔ ከአንድ ወር በኋላ ተመራቂ ነኝ። ውይ ይሄ ምርቃት እንደው ጣጣው በዛ። መቼ ነው እንደው መርቀው አንተን የሚያሳርፉ? አንተ እኮ ወንድሜ ማለት ነው። የኔ ደስታ ደግሞ ያንተ ደስታ ነው። ለምን ነው የማትደሰተው? ምን አገናኘውና ነው የምትደሰተው? ቀልደኛ። በልና አሁን ይኸውልህ እንደ ጓደኞች በሱፍ መመረቅ ከፈለክ ወጥረ ስራ። ና እንሂድ ወደ ስራ። ምን ሰርቼ ልብላ? ሌብነት እና ሌላ ስራ ከታባ ልታመጣ? ይኸውልህ አንተ ምግብ አለመብላት መብት ነው። ወይም ደግሞ ቤዛ አሸክማ 200 ብር እስክትሰጥ ቁጭ ብለህ መጠበቅ ትችላለህ። አይመለከትም። ሮማኒ ተነሳሽ እንዴ? መጀመሪያውንስ መቼ እንቅልፍ ወሰደኝ ብለህ ነው? ገና ይህን ስከድን የሚታየኝ ጫኔ ነው። ቆይ ግን አንተ ለምን አተኛ? አይ ሮማኒ የሚየን እጅ ዳበሳ ለምጄ እንዴት እንቅልፍ ይወሰደኝ? እሺ ላዚህ ጋር ተኛ። የምርሽን ነው? በጣም ነው አመሰግነው ሮማን። የምርህን ነው? እሺ አንተ ለኔ ብለህ እናትህን ትተህ የመጣህ አይደል? ቆይ ለምንድን ነው የምታመሰግነኝ? ሮማኒ ታውን በኋላ እንዳትጨነቂ። ትንሽ ጊዜ ነው፣ ሁሉም ነገር ያበቃል። ልጅሽንም እዚሁ ትወልጂዋለሽ። እንደፈለግን ወጥተን እንገባለን። አንቺ አትጨነቂ እሺ? ፈጣሪ ደመቀን እናንተን ባይሰጠኝ ኑሮ ምን ሊሆን እንደምችል መገመት አልችልም። ራሴን አጥፍቼ ልጄንም ገድዬው ይሄን መቃብር ነበር። ሮማኒ ታውን በኋላ ስለ መቃብር ስለ ሞት ባታንሺ ደስ ይለኛል። እናንተ ባትኖሩ እኮ አሁንም ላደርግ የምችለው ያንን ነበር። በጣም እኮ ነው ተስፋ የቆረጥኩት። ደግሞ እኮ የማደርገው ነገር ቢጨንቀኝ። ተስፋ አትቁረጪ። ብዙ አማራጮች አሉሽ። ብዙ ተስፋ አለሽ ሮማኒ። እሺ ኬኳ እንዴት ነህ ናኦል? ናኦል ነኝ እኮ ኬኳ። ምንድን ነው ነገሩ? ቆይ እኔ አንቺን ቤት ስመጣ እንደዚህ ነው የምትቀበይኝ? ይቅርታ ናኦል፣ ትንሽ ስለደበረኝ ነው። እኔ እንደብር ይበለኝ። ማን አባቱ ነው ያስደብረሽ ደግሞ? ይሄ ዴቭ ነው። ቆይ ምን አድርጎሽ ነው ይሄ ዴቭ? ኬኳ እንደዚህ ጭር አድርጓትማ አልፋታውም። ቆይ እሄድለታለሁ። ተዋት፣ ቀልድ በእናትህ። እኔ አሁን አልስቅም። ኬኳ መሳቅም ከልክሎሻል? ምንድን ነው ጉዳዩ? ዴቭ እነ ዳዲ ጋር እንሂድ ስለው እምቢ አለኝ። ጠበቅኩት። እሱ ግን ምንም የሚሄድ ሀሳብ የለውም። እናማ እኔ ማሚን አዋርቻት በዚህ ሳምንት ሊሄድ ነው። ግን ዴቭን ትቼው ስለሚሄድ በጣም ደብሮኛል። አሁን እኔንም ሊከፋኝ ነው። አንተ ደግሞ ለምንድን የሚከፋ? ሊሄድ ነው እያልሽ እንዴት አይከፋኝም? ሊዱ ቆይ ወንድምሽ ብቻ ነው የሚታይሽ? እኔስ? አንተማ ከፈለክ ትመጣለህ። መቼ ነገርሽኝ ነው የምመጣው? ይኸው ብቻሽን ልትሄጂ አይደለ? ቻው እንኳን ሳትይኝ እኮ ነው የምትሄጂው። ይቅርታ ናኦል፣ ስላልተገናኘን እኮ ነው። ትላንት አብረን ነበረ እና ሆዲ አብረን ብንሆንስ? ስለመሄዱና መቼ አወራን? በቃ እሺ ስላልነገርኩ ይቅርታ። እሺ ሊዱ። ወይ ዴቭ፣ አንተ ደግሞ እዚህ ምን ትሰራለህ? ሊዱን ላገኛት ነው የመጣሁት።
እና ክፍሏ ድረስ መተህ ነው የምታገኛት? ቆይ ምን አይነት ንቀት ነው? ተው ዴቭ፣ ናኦል ምንም ነገር እንድትናገረው አልፈልግም። ጓደኛዬ እኮ ነው፣ በፈለገ ሰዓት መምጣት ይችላል። ሊዱ ቆይ ለምንድን ነው ክብርሽን የማትጠብቂው? ከመቼ ጀምሮ ነው ያገኘሽውን ሰው ጓደኛሽ ማድረግ የጀመርሽው? አንተ አደይን ካፈቀርካት ቀን ጀምሮ። ሊዱ አቤት። ቆይ ምንድን ነው ዴቭ? እኔ ሁሌ አንተ ደስ ባለ መንገድ መመራት ሰልችቶኛል። እኔ የፈለግኩትን ሰው መውደድ፣ የፈለግኩትን ሰው መጥላት መብት አለኝ። እሺ አይመለከትም። ለእኔ ነው መልስ የምመልሽው? ሊዱ ቆይ ዴቭ ብትረጋጋ ይሻል። ዝም በል አንተ። ና እንደውም ውጣ። ናኦል እንዳትወጣ። ኧረ ኪኳ የሚጸጽትሽን ነገር ወንድምሽን አትናገሪ፣ በኋላ ይቆጭሻል። ምን ማለት ነው ሊዱ? እኔ እኮ ታላቅ ወንድምሽ ነኝ። እና ወንድሜ ብትሆንስ አንተ ነው የኔን ህይወት የምትኖርልኝ? ቆይ ማን ነው እንደዚህ አይነት መልስ ያስተማረሽ? እኔ ማንም ምንም አላስተማረኝም። ገና ለገና አንተ ናኦልን ስላልወደድከው ብዬ ናኦልን ከኔ አላርቀውም። እሺ ምክንያቱም አንተ አደይ ለኔ ብለህ ስላልተውካት። ስለዚህማ እኔም ብሎ በሚመጣ ሰው ምንም አይመለከትም። በአንተ መንገድ መመራት ሰልችቶኛል ዴቭ፣ ይበቃሃል። እሺ ተይ ሊዱ፣ ወንድምሽ እንደዚህ አትናገሪ፣ በኋላ ይጸጽትሻል። በቃ ሁሉም ነገር አስጠልቶኛል። እሺ ምንም ነገር አልፈልግም እዚህ ቤት። ናኦል እንውጣ ከዚህ ቤት። ወዴት? ነፃነት ወዳለበት። ፍቅር ባርኪ መጣ? አዎ። ምን ነው? አደይ እዚህ ቤት የለችም። ስለዚህ አዲስ ሰራተኛ መቅጠር አለብን። አልገባኝም። ለምንድን ነው ለ3-4 ቀን ብዬ አዲስ ሰራተኛ መቅጠር? እንዴ አደይን አግኝታታል? ኤላ ደውሎ ስለ ሁሉም ነገር ነግሮኝ ነበር። ይኸውልሽ ፍቅር፣ አንቺና ሊዱ ተጋግዛችሁ አደይ እስክትመጣ ድረስ መቆየት አለባችሁ። አሁን ሊዱን ሰው ብልሃት ነው? እኔ ነኝ ከሷ ጋር የምሰራው? ደግሞ ናኦልን መኝታ ክፍሏ ድረስ ማስገባት ጀምራለች። ፍቅር በእናትሽ አትጨቃጨቂ። እኔ ለራሴ ደክሞኝ ነው የመጣሁት። ደግሞ ለምንድን ነው የማይመስል ነገር የምታወሪው? ቆይ የኔ ንግግር ብቻ ነው እንደምታየው? ሊዱ ብትኖር ምን እንደምትናገር ታውቅ የለም? ፍቅር እባክሽ በቃሽ። አደይ በነበረች ሰዓት ጸብሽ ከሷ ጋር ነበር። እሷ ስትሄድ ደግሞ ከሊዱ ጋር እርሹ ጸብሽ። ይኸውልሽ ፍቅር፣ አንቺ አሁን ትንሽ ልጅ አይደለሽ። ሰው መምከር በምትችይበት እድሜሽ መመከር አለብሽ እንዴ? እኔ እኮ አይደለሁም፣ እራሳቸው ናቸው። ለማንኛውም ፍቅር ተጠንቀቂ። ከሰው ጋር ተጣላሽ ሲባል መስማት አልፈልግም። አሁንስ በሰው ሀገር ተንከራተትኩ። ምን ነው በቀረብኝ? ጫኔ አንተ ለምታገባት የኔ መንከራተት እኮ ነው የሚገርመው። እንደው አሁን ይሄን ውለታዬንስ እንደው በምን ትመልስልኝ ይሆን? ጫኔ ያንተ ነገር ሆኖብኝ ነው እዚህ ማንም መቀለጃ ያደረገኝ። አሁን ወየት ብዬ ደግሞ ልፈልግ? አሁን በዚህ ቆይ ልጁ ዛሬ ምንድን ነው ያልሽው? በጣም እኮ ያስደነገጥሽኝ። የተፈጠረ ነገር አለ እንዴ? እንደሰማ ሆኖ ናኦል ወንድሜ እንግዲህ እሱ እንደፈለገ ነው ሁሉ የሚያደርገው። እና ቢሆንስ? ታላቅሽ እኮ ነው ሊዱ። እንዴ የፈለገ ታላቂ ቢሆንስ? እኔ ከዚህ በኋላ እንደዚህ እንዲሆን አልፈቅድም። እንዴ ጭራሽ ደግሞ እኮ ከሱም ብሶ ያታልለኛል። እኔ ከዚህ በላይ እዚህ መቆየትም አልፈልግም። ምን ብሎ ነው ያታልልሽ? እንዴ እንሄዳለን ትንሽ ቆይ ያለኝ ነው።
እኔ እዚህ ማንም የለኝም ናውል። ሁሌ ራሴን በራሴ እኮ ነው ፈታ ማደርገው እንጂ ሊዱ ከፋት፣ ሊዱ ደስተኛ ናት፣ ማንም ዞር ብሎ ቼክ የሚያደርገኝ የለም። በቃ እኔ ሁሉም ነገር አስጠልቶኛል። ፍቅርን ተያት። ቤት ውስጥ እኮ አደይን የመሰለች ልጅ አለች። ለምን ከእሷ ጋር ታወሪ? እሷን አልፈልጋትም እኔ። ወንድሜን እዚህ ያስቀረችው እሷ ናት። እንደኔ ግን ከአደይና ከለምለም ጋር ብትሆኝ የተሻለ ነው የሚሆነው ላንቺ። ወንድምሽም ቢሆን ደግሞ ላንቺ ጥሩ በማሰብ ነው እንደዛ የሚናገርሽ። ቆይ አንተ ለወንድሜ እየተከራከርክለት ነው ናውል? አይ እንደዛ ሳይሆን እኔም በሱ ቦታ ወንድምሽ በሆን ኑሮ እና ጓደኛሽ መኝታ ቤት ባገኘው እንደሱ ነበር የምናደደው። አንቺም ቢሆን ትንሽ ልትረጁ ይገባል። እሱ መቼ አንድ ቀን ተረድቶኝ ያውቃል እንዴ? ናውል እኔ ፈልጌ መሰለህ እንዴ ኤላ ጋር መሄደው? ልሊ እንደዛ እያመናጨቀችኝ ኤላ እንዳመጭብኝ እያለኝ እኮ መሄደው ሰው ፍለጋ ነው። ብቻዬን እየደበረኝ ስለሆነ ነው። ዴቭ ግን እንዳትሄጂ እንጂ ሌላ ምን ያውቃል ብለህ ነው? ያን ያህል ሰው ትፈልጊ ነበር እንዴ ሊዱ? ናውል አንተ ብቻ እኮ ነህ እኔ አንተ ጋር ስመጣ ደስተኛ ሆነ የምትቀበለኝ። እንደዚህ ማይክፋሽ ኬኳ እኔ ያለሁልሽ እኮ። ደግሞ አንቺ ስትስቂና ስትጫወቺ ነው የሚያምርብሽ። ሁሌም ቢሆን ስትስቂ ነው ማየት የምፈልገው። እሺ አንተ ጋር ከመጣው እኮ ናውል ሁሌ ፈገግላለሁ። አንተ አብረኸኝ ካለ ሁሌ ደስተኛ ነኝ። እኔ እኮ ወንድሜን እወደዋለሁ። እሱ ግን አይረዳኝም። እዚህ ቦታ ትጂ እንደዚህ ያጠፋሽ እያለ ከመቆጣት ውጭ እኮ ምንም ነገር ተረድቶኝ አያውቅም። ለዛ ነው። ይኸውልሽ ሊዱ ዴቭ በጣም እንደሚወድሽ እኔ ምስክር ነኝ። ምናልባት አይነግርሽ ወይ አያሳይሽ ይሆናል እንጂ በጣም ነው የሚወድሽ። እንዴት አወቅህ አንተ? አንቺ እኔ ጋር በነበርሽ ጊዜ ምን ያህል ሲያዝና ሲጨነቅ እንደነበር እኔ ነኝ የማውቀው። እኔ ራሱ እንደሱም ሳሳላት መኖርችን ብዬ ስቀናበት ነበር። የምርህን ነው? አዎ ሊዱ አንቺም ቢሆን በጣም አጥፍተሻል። ወንድምሽ እንደዛ መናገር አልነበረብሽም። አሁን ሂጂና ቀስ ብለሽ ይቅርታ ጠይቂው። ዴቭን በጣም አስቀይሜዋለሁ እንዴ? እኔ ጉዴ ፈላ። እኔ እኮ ልሄድ ስለሆነ በጣም ስለከፋኝ የእሱን ንዴት ነው እሱ ላይ የተወጣሁት። እና ደግሞ ልሄድ ነው ስለው አብሬሽ ሄዳለሁ ይለኛል ብዬ ስጠብቅ እሱ ሂጂ በቃ ብቻሽን አለኝ። ለዛ ነው እንደዛ የተናገርኩት። እዚህ የሚቆይበት ምክንያት አልነገረሽ? እሱንም አውቃለሁ። ምክንያቱ አደይ ናት። እሷን ትቶ ደግሞ የትም መሄድ አይፈልግም። ዴቭ ጥሩ አፍቃሪ ነው። አንቺ ግን ምንም አናፍቅሽም? በቃ ጥለሽ ልትሄጂ ነው? እና ማን? እኛ ነና። እናንተ ደግሞ ስንት ናችሁ እንዴ? በቃ እሺ ያልናፍቅሽም ጨክነሽ ጥለሽ ልትሄጂ ነው? ኬኩ አንተ መች ሁሌ እዚህ ያለ ደግሞ እየጠፋ እያስደበርከኝ አይደል እንዴ? እኔማ የምጠፋው ጓደኞቼ ጋር በነበርኩበት ሰዓት የጀመርኩት ስራ ነበረ። እሱን የግድ መጨረስ ስላለብኝ እኮ ነው የምጠፋው። ስለዚህ ከዚህ በኋላ አንተ ጠፍተህ ስትመጣ እኔን አታገኘኝም ማለት ነው? በቃ ልትሄጂ ወስንሽ? ኬኳ ቪዲዮ ኮል እናወራለና። በሷ ቦታ አንቺ ተሰጠሽኝ ያህል ከጎን የሆነሽ ነበረ። አንቺና አደይን በማግኘቴ በጣም ደስተኛ ነበርኩኝ። ግን አሁን ያንቺን ሳልሳሳት አልቀረውም። ታዲያ እሱ ከኔ መሄድ ጋር ምን ያገናኘዋል? አንቺ ነገሩ ዘፈንና ዳንስ ካልሆነ መች ይገባሻል? አሁን ቀልድን ተውና ንገረኝ እስቲ ምንድነው? አሁን ብነግርሽ ምንም የሚለውጠው ነገር የለም። አሁን መሄድሽ ቤዛ አይደል? እዚህ ደግሞ መሰለኝ መጣሽ። ኤላ አልደወለልሽም? ስለ ደወለልኝ መሰለኝ ወጥቼ አገኘሁሽ። ለተወሰነ ቀን አንቺ ጋር መቆየት ትችላለህ? እኔ ጋር ደግሞ ለምን እንደምቆየው? ወይስ ፍቅር አባራሽ ነው? አይ አላባራሽ ይችላል። ክፍለ ሀገር ሲያሳድደኝ የነበረው ሰውዬ እዚህ የምትወልድ እና ከሱ ለመሸሸግ 1-3 ቀን ብቻ ተባበረ። ኧረ እባክሽ ቀልደኛ። ጥሩ ትቀልጅ የለ እንዴ? እባክሽን ሊያገኘው የማይችለው ያንቺን ቤት ብቻ ነው። ከአንቺ ውጭ ምንም አማራጭ የለኝም። እባክሽ ተረጂ። ቆይ ግን አንቺ ያን ሁሉ ነገር ካደረግሽኝ በኋላ መተሽ አንቺ ጋር ልቆይ ስትይ ትንሽ ማለፍ በጣም ይቅርታ። ሁሉም ነገር እንዳደረግን እኮ አውቃለሁ። ምንም አማራጭ ስለሌለ እባክሽ ተባበሪ። በጣም ቀልደኛ ነሽ። እሺ ተንኮለኛ። ቆይ ያን ሁሉ ነገር አድርገሽ ቤዛ አንቺ ጋር ልቆይ ስትይ ትንሽ አታፍሪ? ወይስ ቆይ ማነው ቤዛ ሞኝ ናት ያለሽ? እሺ አሁን ሌላ ምን ይጃለሁ? አሁን ቀጥለሽ ወደ መጣሽበት ሂጂ። እሺ ቤዛ እባክሽን ታረጅኝ እባክሽ። ሰሚኛለሽ? አሁን ቀጥለሽ ወደ መጣሽበት ሂጂ። የኔ ቤት አንቺ ፍቅር መሻሸግሽ አይደለም። ቤዛ እባክሽ ሌላ ምንሽ ደግሞ እንደዛኛው ቤት ጣቢ እንዳይሞጅሩብኝ አቤት። ይቅርታ የኔ እህት፣ በራችሁን ነደልኩት። ማንን ፈልገ ነው? አደይ የምትባል ልጅ ፈልጌ ነበር።
አደይና ሮማን ይባላሉ። የአባታቸው ስም ከፈለኝ ነው። አደይ እንኳን ተገጠር ከመጣች ቆይታለች። እዚህ ከተማ ሰው ቤት ትሰራለች። ሮማን እንኳን አሁን በቅርብ ነው የመጣችው። እንደው የምታያቸው ከሆነ እባክህ